ጉዳይ ስለሆነ እሱን ጨርሶ እስኪመጣ ድረስ እኛ በትዕግስት እንጠብቃለን። እስከዛው እናንተም በትዕግስት አብራችሁ የምትቆዩ ጋብዛችሁ። ሰላም 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 ሰላም፣ እንዴት አላችሁ? ደህና ናችሁ ወይ? እንዴት አላችሁ? የምወዳችሁ የማከብራችሁ ሰላማችሁ ብዙ ትርፍ ይበልልኝ። ገና ስትጀምሩ ላይክ ያደረጋችሁ ጀምሩ። እንደተለመደው ዛሬ እንግዲህ ይዤላችሁ የመጣሁት በጣም ለረጅም ጊዜ ያው በመሀላቸው ምንም አይነት እንትን ኑሮባቸው ምናምን አይደለም። ሁለቱም በስራ ብዛት እንግዲህ ኤርሚያስ እና ልዑላችንን ነው ዛሬ ይዤላችሁ የመጣሁት። ኤርሚያስ ልዑል ጋር የመጣበት ምክንያት ምንድን ነው የሚለውን በዚህ ቪዲዮ ማሳያችሁ ይሆናል። ከእናንተ የሚጠበቀው ቪዲዮውን ላይክ እና ሼር ማድረግ ብቻ ነው። አዲስ ከሆናችሁ ደግሞ በቅንነት ሰብስክራይብ ማድረግ ነው። ሰሞኑን ደግሞ በጣም ቅዝቅዝ ብላችሁብኛል። እስኪ በላይክ ጀምሩ። እስኪ ገና ስትጀምሩ ላይክ አድርጉ። ምንም ከእናንተ 0.5 ሳንቲም አይቀንስባችሁ። መልካምነት ብቻ ነው የሚጠይቀው እዚህ ጋር። የኔም ብቻ ሳይሆን የማናቸውንም ላይክ ብታደርጉ 0.5 ሳንቲም አይቀንስብንም። እንግዲህ ልዑላችንን ኤርሚ ከተገናኙ እንግዲህ በጣም ቆይተዋል። የተለያዩበትም ቀን ለማስታወስ ያክል ወደ ገጠር ይሄዳሉ ብሎ ልዑል በተነሳበት ሰዓት ነበረ የተለያዩት። ከዛ ቀን ጀምሮ ኤርሚያስ እና ልዑል አልተገናኙም በምንም። እኔ በስልክም ራሱ አያወሩም። እንግዲህ እነሱ እንደሚሉት ከሆነ ከዛ ቀን ጀምሮ አልተገናኘንም፣ አላወራንም እያሉ ነው። እንግዲህ ዛሬ ኤርሚያስ የመጣበት ዋነኛው ምክንያት ልዑል ጋር ሰሞኑን ደግሞ ኤርሚያስ በምን አይነት ሁኔታ እንዳለ ታውቃላችሁ። በሳሚ ወንድማችን ዙሪያ እንግዲህ እየተሯሯጠ ነው። እሱም ቁጭ አላለም። እኛ አብዛኞቹ ተመልካቾች እንግዲህ ያው ሁልጊዜ የሆነች ነገር ስትመጣ ለምን አያግዝም ለምን የምትል ኮሜንት ትበዛለች ኤርሚያስ የሚሰራበት ቻናል ላይ እና እሱንም የእናንተንም ተመልካቾችም ጥያቄም ልዑልንም ካስቀየምኩት ይቅርታ ለማለት እንግዲህ ዛሬ ልዑል ቤት ተገኝቷል ማለት ነው። ኤርሚያስ ከነገራችን ላይ በጣም ጎበዝ ልጅ ነው። ሞር ደግሞ ለልዑል በጣም ባለውለታው ነው። እንግዲህ አሁን በልዑል ዙሪያ ምንም ሰው አልጠፋም። ሚኪ አለ፣ ሌሎችም አሉ። እሱም ቁጭ አላለም። አንዳንዴ መረዳት ያለብን ነገር እንደ ተመልካች ሶሻል ሚዲያ ላይ ከነገራችን ላይ ተመልካች ስትሆኑ ይምታታባችኋል፣ አንዱ ስታይ አንዱ። ምክንያቱም እነሱ የሚሰሩ ስራ አንድ አይነት ስራ ስለሆነ ማለት ነው። ሁሉም የሰው ህይወት ለማትረፍ ነው የሚሰሩት። ሁለቱም እዛም ስትሄዱ ኤርሚያስም ጋር ልዑልም ጋር አንድ አይነት ነው እና ለመፍረድ ይከብዳል። ሁለታቸው ያልተግባቡበት ሰዓት ነበር። በዛ ሰዓት ነገሩን ራሳቸው ፈተውታል። ሚዲያ ላይም ይህን ያክል ለማካበድም አልፈለጉም። እኛ ነን እኛ ተመልካች ኮሜንት የምንጽፈው እንደኔ አይነቱ እኛ ነን ተጣሉ እያልን ዝም ብለን የምናሟርተው እንጂ እነሱ ምንም አልተጣሉ። ሞት ደግሞ ልዑል ይረዳል የሰው ልጅ። በእርግጥ ልዑል ታግቶ ሳለ ያው ሁሉ ቀናት ሚኪ ብቻውን እንደዛ ሲሆን ማገዝ ነበረበት፣ እንደ ሰው ስታስቡ ማለት ነው። ግን ኤርሚያስ በዛ ሰዓት አላገዘም። ስልክ ራሱ እንዴት ሆንክ ምናምን ብሎ ራሱ አልደወልኩም ብሏል። እንግዲህ በራሱ አንደበት ማለት ነው። አንደኛ ነገር እኛ እንደ ተመልካች ሆነች ስታዩ የሆነች ነገር ስታይ መሳደብሽ ያነ ሰው እንትን ማለታችን አይቀርም። ማገዝ ባለበት ሰዓት ካላገዘ ሰው በደስታሽ በችግርሽ አብረሽ ካልሆነ ምን ሰው ነው ታዲያ? በእርግጥ እሱም እየተሯሯጠ ነው። እኔ ኤርሚያስ ጥፋተኛ ነው ልዑል እውነት ነው አላልኩም። ሁለቱም በራሳቸው መንገድ ትክክል ነው እየሰሩ ያሉት ብዬ ነው ማምነው። በሰዓቱ የሆነ ነገር ልላችሁ እችላለሁ፣ አላቅም። ሰው ነሽ ትሳሳቻለሽ። አንዳንዴ በተለይ ሶሻል ሚዲያ ስትሰሪ በጣም ብዙ ስህተት ሊኖርብሽ ይችላል። በጣም የሆነ የነገሮች መብዛት ምናምን እንትን ሲምታታብሽ የሆነሽ ቃላት ልትሳሳች ትችያለሽ። እንኳን አይደለም ከሰው ምንድነው ከሰው ስህተት ከብረት ዝገት የሚባል አባባል አለና እኔም ተሳስቼ ተናግሬ ሊሆን ይችላል በኤርሚያስ ዙሪያ።
ግን ነገሩ ሁሉ እኛ እንዳሰብነው ሳይሆን ሁለታቸው ራሳቸው ፈተውታል። ኤርሚያስም እንግዲህ ትልቅ የሆነ ትልቅ ሰው እኮ ነው። ኤርሚያስ ልበ እንትን ነው። ልዑልም የምታውቁት ነው አይደለም? ለበዚህ ለምን አላገዝከኝም ታግቼ ሳለ እንደዚህ ብሎ የሚጣላ ሰው አይደለም። በጣም እንደውም ለምን እንትናን ሳሚ እንደታገተ በእርግጥ ያው ሚዲያ ላይ እንደዚህ ቪዲዮ ሲለቀቅ ምናምን ነው የሚያዩት እንጂ ልክ እንደኛ እንደ ተመልካቾች በውስጥ አናወራም ብለዋል። በዛ ሰዓት ደግሞ ደውለህ መንገር ነበረብህ። ሰዎች የሚያስፈልጉ ከሆነ የኔን ልጆች እልክልህ ነበር እንግዲህ ብሎ ወንድማችን ልዑልም መልካም መልካም ነገር ቅን የሆነ መልስ ነው የመለሰለት። እሱም እንግዲህ እንደ ትልቅ ሰው ይቅርታ ብሎ እንግዲህ ከአሁን በኋላ ምንም አይነት ነገር ቢፈጠር ምንም አይነት ነገር አብሬህ ነኝ፣ የትኛውም እንትን ላይ ቢሆን አብሬ ሰራለሁ። በተቻለኝ አቅም ደግሞ የሳሚን ጉዳይ ለመጨረስ እገዛህ ያስፈልገኛል። ሞር እንኳን አንተ ያለህበት ሁኔታ ጥሩም ባይሆንም ባይም ሞር ደግሞ ይሄ የሳሚ ጉዳይ መቅደም ያለበት ጉዳይ ነው ብሎ እንግዲህ እሱም ልዑልም በተቻለኝ አቅም ከካሜራ ጀርባ የሚያስፈልገውን ነገር ሁሉ አደርጋለሁ ብሎ እንግዲህ ቃል ገብቶለታል ማለት ነው። ኤርሚያስም እንግዲህ በሳሚ ጉዳይ ላይ ከጨረሰ ሳሚ እንትን ካለ በኋላ እሱም እንግዲህ በልዑል ያለበትን ችግር እስከ አዲስ ዓመት አስወግደን በአዲስ ዓመት አዲስ ስራ ይዘን እንመጣለን ሲሉ እንግዲህ እርስ በእርሳቸው እንግዲህ በጣም ደስ የሚል ቆይታ ነበር ያደረጉት። ከተገናኙም ረጅም ጊዜም ስለሆናቸው ልዑላችንም እንግዲህ ታውቁታላችሁ፣ እንደ ሰው ማስመሰል ምናምን የለም። ልዑል ጋር እውነቷን ነው የሚናገረው። በዛ ሰዓት ታግቼ ሳለ እሱ ኦልሬዲ ቪዲዮን ነው ያየ። ከመጣ በኋላ ቪዲዮዎች ሚኪ የሚሰራቸውን በሚኪ ላይ ምን እየተካሄደ እንዳለ እሱም ቪዲዮ ሳይ በጣም ከፋኛል። በቃ ማንም ሰው ከጎኔ እንደሌለ እንትን አለኛል። ሚኪ ብቻ ተገንቶ በዛ ሰዓት እንዲሁም ከሚኪ ጋር የሚሰሩ ከጀርባ ያሉት ልጆች በእነሱ እየተሯሯጠ ሚኪን ለማስገደል በር ሰብረው ምናምን የተባለበት ቪዲዮ ሁሉ አውጥቶ እንግዲህ እያሳየው ኦልሬዲ እሱ ራሱ አይቶትም ሊሆን ይችላል ኤርሚያስ። ያው እነሱ ኮሜንት ብዙ ኮሜንት እኛ እንጽፋለን፣ አብዛኞቻችን የእነሱ ቤት ደግሞ ስለሚበዛ የሚያነቡት አይመስለኝም። ገባችሁ? እኛ ጋር ኦኬ ብዙም እንትን ስለማየት ታነቢያለሽ፣ ግን እነሱ ጋር ኮሜንት ካያችሁ በተለይ ልዑል ጋር በጣም ይበዛል። በዛ ምክንያት ይመስለኛል ኮሜንት የማያነቡት። መልስ አይሰጡም። ንቀት ነው ወይ እንደዚህ የሚልም አንዳንድ እህቶች ስላሉ ማለት ነው። የኮሜንት ብዛት ሲኖር ለማንበብ ለእናንተ መልስ ለመስጠት ትንሽ የሚከብድ ይመስለኛል። ኦልሬዲ እሱንም እንግዲህ ራሱ ልዑል ይነግራችኋል ምን እንዳለ። ዛሬ ዋናው የመጣሁበት ጉዳይ በሁለታቸው መሀል ምንም አይነት ነገር እንደሌለና አብረው እንደሆኑ እንድታውቁ ያክል ነው። በዚህ በ15 ቀን ውስጥ ብዙ ነገሮች ተፈጥረዋል። በሳሚ ላይ ራሱ እኛ ማናውቀው ነገር በጣም በቤቱ በውስጥ በእህቶቹ በወንድሞቹ እየመጡበት በተለይ በሳሚ ጉዳይ ከገባ ቀን ጀምሮ በጣም ሰላም እንደሌለው እህቱን ራሱ ቦታ ቤት እስከ መቀየር ድረስ ደርሻለሁ አለ እና ማንም ሰው ይሄ ችግሬን አላየልኝም እንጂ እኔ በውስጥ በጣም እየተሰቃየሁ ነው ያለሁት። ሞር ደግሞ ሳሚ እስከሚገኝ ድረስ እኔ አሁን እንደዚህ አሳደውኛል እኔን ለመግደል ወይም እኔን ለማገት ይህን ያክል ርቀት ቢሄዱም ሳሚን ግን ሳላድነው የፈለገው ነገር ይሁን ይህን ስራ አላቆምም ብሏል። ልዑልም እንግዲህ ታውቁታላችሁ የሰው ልጅ እሱም ልዑልም ታግቶ የሰውን እጅ ስለሚያውቀው እንደውም በአሁኑ በአክስቱስ ብዙም አልተጎዳም፣ እግዚአብሔር ይመስገን። ከዛ በፊት ልዑልን የምትከታተሉ ሰዎች ታውቁታላችሁ በመስፍን ሰዓት ምን ያክል ስቃይ ምን ያክል እንትን አይቶ እንደነበረ እና ያን ሁሉ ነገር ስላየ አሁን ሳሚ ያለበትንም ይረዳዋል ብዬ ተስፋ አደርጋለሁ። ለዛም ነው ቃል የገባው እንደሚያግዘው። እንግዲህ እናንተም ተመልካቾች ሁላችሁም በጸሎታችሁ ለወንድማችን በምንም ነገር ሳይጎዳ
እንዲገኝ እንግዲህ ጸሎታችሁ የሁላችሁም ይሁን። ደግሞም ታያላችሁ ሁሉም ነገር ይስተካከላል። እንደ ድሮ ሆኖ አንድ ላይ ሰብሰብ የሚሉበት ቀን ይመጣል። የሰው ልጅ ተስፋ አይቆርጥም። ብዙ ፈተና ብዙ ነገር ቢመጣብሽም ትቋቋሚዋለሽ በየጊዜው ማለት ነው። የእነሱ ስራ ደግሞ በጣም ብዙ ፓወር ይፈልጋል። በጣም ብዙ ነገሮች እየተፈጠሩባቸው እነሱ ሁሉ እየረሱ ነው እንደ አዲስ እየመጡ እኛ ጋር ሲመጡ በጣም ደስተኛ በጣም ውስጣቸው ምንም የሌለባቸው የሚረብሻቸው እንደሌለ አስመስለው ነው የሚያወሩን። ግን ደግሞ ከካሜራ ጀርባ ያለውን ዛሬ እንግዲህ ልዑልና ኤርሚያስ እያወሩ ያሉትን እንግዲህ በዚህ ቪዲዮ አሰማችኋለሁ። በጣም ብዙ ውጣ ውረድ እንደሚያሳልፉ ነው የሚናገረው። በእርግጥ ትረዳላችሁ። እነሱ ደግሞ ከሚሰሩት ስራ አንጻር ብዙ ጥላቶች ይበዙበታል እና በተለይ ልዑል ላይ ታውቃላችሁ። እንደውም አሁን ልዑል የገዛ ቤተሰቦቹ ስለሆኑ ብዙም አልጎዱትም፣ እግዚአብሔር ይመስገን። እንዳያያዛቸው እንዳጀማመራቸው ልዑል እዚህ ደረጃ እዚህ አሁን እስካሁን ድረስ ያለበት ሁኔታ እንደዚህ ማየት ራሱ ቀላል አይደለም። ሰዎች ግን በሱ ላይ ብዙ ነገሮች ብዙ ነገር ሲሰሩበት ሲያሰሩበት ነበር። ግን ደግሞ እግዚአብሔር አንዳንዴ ጥሎ አይጥላችሁም እና ስራውን እየሰራ ነው። ሞር ደግሞ ልዑል እዚህ ጋር አሁን ላይ ላለበት ሰዓት እንዲቆም አሁን ላይ ስራውን እንዲቀጥል ያደረጉት ደግሞ ጓደኞቹ የእውነት የእሱ ደግሞ በጣም ይለያሉ። እኔ እስካሁን ድረስ ባዳ እንደዚህ ሲያደርግ እንደዚህ ይላል። የልዑል በኩል ያሉትን ልጆች ባዳ ብዬ ለመጥራት ራሱ እኔ ቃል ያጥረኛል። ከሚሰሩት ስራ ራሳቸውን አሳልፍ አሁን ላይ በተለይ ኢትዮጵያ ውስጥ ካለው አየር ላይ አይደለም ሰው ለማገዝ ይቅርና ሰው እየተደበደበ እንኳን አይተሽ እንኳን መጠቆም የማትችይበት ሀገር ላይ ቁጭ ብለው እነሱ ግን እርስ በርስ ሲደጋገፉ እርስ በርስ ወንጀለኛን እንትን ሲሉ እስከ ክፍለ ሀገር ድረስ እየሄዱ ይሄ ራሱ እኔ ኧረ በስመ አብ ቃል የለኝም። የእውነት የጓደኛ ጥግ ነው እነሱ። ወጣቱ በዚህ ቢማር ደስ ይለኛል። የኛ ሰው እንደዚህ አይነት ቪዲዮ አያይም እኮ የውሸት ሲያስመስሉ ሲያለቅሱ እንደዚህ ሲሉ ምናምን ውሸት ነው የኛ ሰው የሚወደው ታውቃላችሁ። በተለይ ይሄ በሶሻል ሚዲያ ቲክቶክ ላይ ምናምን የምታዩት የሚያለቅስ ሰው ነው እንጂ የሚወደድ እውነት ትክክለኛ ታሪክሽን እዚህ ጋር መተሽ የምታወሪ አዳማጭሽ በጣም ትንሽ ነው። ብዙም ሰው አይሰማሽም አያይልሽም። እና የነ ልዑል ደግሞ ተወርቶ ተነግሮ የማይሰለች ታሪክ ነው ይዘው የሚንቀሳቀሱት። አንዳንዶቹ እንደውም እንደ ፊልም ተከታታይ አድርገው ይሰሩብናል። ምንድን ነው አያልቅም ይላሉ። ግን በደንብ ብሎ ከመጀመሪያው ጀምሮ ብታዩት የሚሰሩት ስራ ከባድ ነው። በጣም በጣም የሚመሰገኑ ልጆች ናቸው። ጥንካሬያቸው ምናቸው እና እግዚአብሔር ይጠብቃቸው ወንድሞቻችን። ኤርሚዬ ዛሬ ከልዑል ጋር ስላየሁት የእውነቴን ነው የምላችሁ በጣም ደስ ብሎኛል። ደግሞ የይቅርታ እንትኑ ደግሞ ዝም ብሎ አይደለም፣ የእውነቴን ነው የምላችሁ በስጦታ ነው ይቅርታ ያለው። ልዑላችንም እንግዲህ የይቅርታ ልብ ያለው ሰው ነው። እንግዲህ ብዙም አልተቀያየሙም። ለራሱ ብሎ ነው ወደ ገጠር አትሂድ፣ እንደዚህ ያደርጉሃል፣ ይሄ ነገር ጥሩ አይደለም ብሎ እናንተም እንግዲህ ያያችሁት ቪዲዮ ነው። ምንም ሳይቆራረጥ ነው እዚህ ቪዲዮ ላይ ማሳያችሁ። በዛች ቅሬታ የመጣ ነው ይሄ ሁሉ ነገር የተፈጠረው፣ ግን ደግሞ ለበጎ ነው። አሁንም ቢሆን አብሮነታቸው ማንም ሊነጣጥላቸው አይችልም። ይሰራሉ፣ ወደፊት ይጓዛሉ ማለት ነው። ልዑል ደግሞ አንድ ነገር ከጀመረ የምታውቁት ልዑልን የምትከታተሉ ሰዎች የልዑልን ጸባይ በደንብ ታውቁታላችሁ። የሆነ ነገር ከጀመረ እስከ መጨረሻው ድረስ ሳያደርስ ወይ ፍንክች አይልም። በቃ በጣም ይሄ ነገሩን እወድለታለሁ እና መጨረሻውን ነው የሚያሳይ እና መጨረሻውን እግዚአብሔር ያሳምርለት። እስኪ ምን ተሰማችሁ ዛሬ? ሳሚ ያልኩኝ ኤርሚያስ እና ልዑል አንድ ላይ በመሆናቸው እስኪ ኮሜንት ስር እነሱ አንድ ላይ መስራታቸው ቪዲዮ ካስደሰታችሁ ላይክ አድርጉ፣ ካላስደሰታችሁ ደግሞ እንግዲህ እናንተ ታውቃላችሁ።
የሰው ደስታ የሚያስፈልጋችሁ፣ የሰውን አብሮነት፣ የሰውን እንትን የሚያስደስታችሁ በዚህ ቪዲዮ ላይክ ያደረጋችሁ አሳዩኝ። ለማንኛውም ጋይዝ የዛሬ ይሄ ነው። ሰላማችሁ ይብዛ። በሌላ ቪዲዮ እንገናኛለን። አገራችን ኢትዮጵያን ሰላም ያደርግልኝ እያልኩኝ ባላችሁበት ሰላማችሁ ትርፍ ይበልኝ። ሞር ደግሞ እኔ ጋር መታችሁ ላይክ ሼር ለምታደርጉልኝ እህቶቼ በጣም 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 ነው የማመሰግናችሁ። ሰላማችሁ ይብዛ። ባይ ባይ።